ከኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ውይይት ያደረጉት የተፎካካሪ ፖለቲካ ፓርቲዎች አሉን የሚሏቸውን ጥያቄዎች ከማቅረባቸው አስቀድመው በመዲናውም ሆነ በተለያዩ የሀገሪቱ ክፍል እየተከናወኑ ያሉ የልማት ስራዎችን አድንቀዋል። በውይይቱ ወቅትም ለጠቅላይ ሚኒስትሩ ከቀረቡ ጉዳዮች መካከል የትግራይ ክልልን የሚመለከተው ጉዳይ አንዱ ሆኖ ቀርቧል። በርካታ የተፈናቀለ ህዝብ አለን። ትግራይ ክልል ከተፈናቀለው 5 ዓመት ሞልቷል። እንደሚታወቀው አምስተኛ ክረምት አሁን እየገባ ነው ያለው። ከዛ ጋር ተያይዞ በጉዳዩ ላይ በሚዲያም በተለያዩ የመንግስት ተቋሞችም ይነሳል። በተግባር ግን ህዝቡ ከገባበት ችግር ለማውጣት የሚደረግ ነገር የለምና በመንግስት ዙሪያ ላይ ዘንድሮስ መፍትሄ ያገኝ ይሆን ወይ ያሰበው ነገር ካለ ህወሓት ከሻዕቢያ ጋር እየሰራ ባለበት ፌደራል መንግስት ምንም ምላሽ የማይሰጥበት ምክንያት ምንድነው? ተፈናቀሉ ሰዎች መመለስን በሚመለከት 100% ዝግጁ ነን። እኛ 100% ነበርን ነን። ራያ እኮ መልሰናል። ራያ ተመልሰዋል የተፈናቀሉ ሰዎች። ወልቃይትም እንደዛ አይነት ፍላጎት ነው ያለን። ከጊዜያዊ መንግስቱ ጋር የተነጋገርን ነው። በእኛ በኩል እነዚያ ዜጎች ለፖለቲካ ፍጆታ መጠቀሚያ ሳይሆኑ ቦታቸው ቢመለሱ ከማንም በላይ ኢትዮጵያ ታተርፋለች። የዛሬ 4 ዓመት 5 ዓመት የነበረን የውጊያ አቅም የነበረን ቴክኖሎጂ እና ዛሬ ትንሽ ይለያያል እና በተቻለ መጠን ማክሲመም ውጊያ ብናስቀር ይሻላል። ለምን እንደምታውቁት በባለፈው ውጊያ ያኔም ተናግሬያለሁ። ከትግራይ ወጣቶች ከትግራይ እናቶች በላይ የተጎዳ ሰው የለም። እና የሚያስገድሉ ሰዎች ይፎክራሉ፣ እንደምታውቁት አስገዳዮች ይፎክራሉ። ሟቾች ግን ጉዳዩን ሳያውቁ ይጠፋሉ። ያ እንዳይፈጠር ነው ማክሲመም ትግስት ምናደርገው እንጂ የሚደረጉ ሙከራዎች አንኮንስቲቱሽናል ልምምዶች እንዳሉ ስለማናቅ አይደለም። በደንብ ነው የምናየው። በኢትዮጵያ ለሚስተዋሉ የሰላም መደፍረሶች ዋና ምክንያታቸው ፍላጎትን በኃይል ለማስፈጸም በሚደረጉ ጥረቶች ውስጥ የሚመጣ ስለመሆኑም ተነስቷል። ይህ ጉዳይ ከፖለቲካ ፓርቲዎች በኩል ሰላምን አስመልክቶ ለተነሳ ጥያቄ በተሰጠ ማብራሪያ ላይ የተጠቀሰ ሲሆን ፍላጎቱ ኢኮኖሚያዊ አሊያም ፖለቲካዊ ጥያቄን መሰረት ያደረገ ነው ተብሏል። በጣም የሰላም መደፍረሱ ሁኔታ እጅግ ከፍተኛ ነውና እሱን በጣም በአትኩሮት ማየት ቢቻል ይሄ ትልቅ ስጋት ስለሆነ ለሰላም ያላችሁን ጉጉት በአክብሮት ነው ማየው። በተለይ ሁላችሁንም ሳይሆን ከልባችሁ ሰላም የምትመኙ እና ኢትዮጵያ ሰላማዊ እንድትሆን የምታስቡትን በአክብሮት ነው ማየው። አንዳንዶቻችሁ ደግሞ ከምትጠይቁኝ ከኔ በላይ አክሰስ ላላችሁ ከኔ በላይ ስለምትወዳጁ ከነሱ ጋር ለመመክራችሁ አትመልሷቸውም። እኔን ከመጠየቅ እነሱን ተበቃችሁ ብትሉ አይሻላችሁም ወይ የምትባሉም አላችሁ ማለት ነው። የኢኮኖሚ ጉዳዮችንም በሚመለከት ኢንፍሌሽን እንዲቀንስ መንግስት ቁርጠኛ ሆኖ እየሰራ ሲሆን በዚህ ዓመትም በግማሽ መቀነሱን ጠቅላይ ሚኒስትሩ አብራርተዋል። ለመቀነሱ ዋና ምክንያቱ ደግሞ 3 መሰረታዊ ጉዳዮች የተነሱ ሲሆን የማምረት አቅምን ማሳደግ፣ እጅ አጠር የሆኑትን መደጎምና ያለውን አቅርቦት ከደላሎች እጅ በተላቀቀ መንገድ ማሳለጥ የሚለው ይጠቀሳል። ጠቅላይ ሚኒስትሩ ይህን ሐሳብ ያነሱት ማክሮ ኢኮኖሚውን በሚመለከት ከፖለቲካ ፓርቲዎቹ ለተነሳላቸው ጥያቄ በሰጡት ማብራሪያ ነው። ማክሮ ኢኮኖሚ የታሰበለትን ግብ መጥቷል ይላሉ ወይ? የዛሬ ዓመት አስታውሳለሁ ስንገናኝ 1 ዓመት ጠብቁን ማክሮ ኢኮኖሚው የተሳለጠና ቆንጆ ይሆናል ብለው ነበር። በእርሱ አስተያየት ማክሮ ኢኮኖሚን በተመለከተ አስተያየቱን እንዲሰጡን ጠይቃለሁ። እውነቱን ለመናገር ማክሮ ኢኮኖሚ የጠየቀኝ ሰው ስላለ ነው ከምጠብቀው ፍጥነት በላይ ሪስፖንድ አድርጓል። አልጠበቅኩም። የነበረኝ ሐሳብ ለተወሰነ ጊዜ እንቸገራለን በኋላ መፍትሄ እናገኛለን ነበር ያልኩት። ያኔ ግን within a year ሪስፖንድ ያደረገበት መንገድ በጣም ተስፋ ሰጪ ነው። እንዲሁም የኢትዮጵያ ሪዘርቭ ባለፉት ዓመታት በተሰራው አመርቂ ስራ 3 እጥፍ ማደጉን ጠቅላይ ሚኒስትሩ የተናገሩ ሲሆን ይህ እድገት ደግሞ ኢትዮጵያ ለሚገጥማት ፈተና ሁሉ በቂ ምላሽ መስጠት የሚያስችላት ነው። በተጨማሪም ባለፉት ዓመታት $4 ቢሊዮን ለማሳካት ከባድ የነበረው የኤክስፖርት ዘርፍም ዘንድሮ $8 ቢሊዮን የተገኘበት መሆኑ የማክሮ ኢኮኖሚው ስኬት ማሳያ ነው ተብሏል። ዘንድሮ 8 ያሳካ ነው። በሚቀጥለው ፈጣሪ ያግዞን እናንተም በርተታችሁ 10 ምናምን ከገባን የኢትዮጵያ ዋናው ችግር አንደኛ ነዳጅ ነው 5 ቢሊዮን ገደማ፣ ሁለተኛው ማዳበሪያ ነው 1.5 ገደማ፣ ሶስተኛው ከባድ ነገር ዕዳ መክፈል ነው $2 ቢሊዮን ገደማ። 8 አለ ማለት እነዚህ ሴኩር ሆኑ ማለት ነው። ይሄን ነው ማክሮ ያመጣው።
የኢትዮጵያን ህልውና ለማስጠበቅና ለማረጋገጥ ፍላጎታችንን በሰላማዊ መንገድ እንጂ በሌላ መልክ ማሳካትን አንመርጥም ያሉት ጠቅላይ ሚኒስትሩ የባህር በር ጥያቄንም ቢሆን በዚህ አውድ መመልከት ያስፈልጋል ብለዋል። ለሰላም ቅድሚያ እንስጥ። የባህር በር ጉዳይ ፖለቲካ አናርገው። ይሄ አጀንዳ አይደለም፣ የህልውና ጉዳይ ነው። ኤግዚስት ማድረግ አንችልም። እንደ ሰው ማዳበሪያ ሲገባ ነዳጅ የቆመ ነዳጅ ሲገባ ውሃ የቆመ የሚባል አይነት አካሄድ ኢኮኖሚ እያደገ ሲሄድ ስለማያዋጣ እነሱ ልክ እንደኛ ማሰብ አለባቸው። እዚህ የኛ ምርጫ ሰላም ነው። በቢዝነስ ህግ ሊፈታ ይችላል ብለን እናስባለን። መጨረሻ መቋጫው የኢትዮጵያ ተፎካካሪ ፓርቲዎች ማወቅ ማመን ያለባቸው ነገር የኢትዮጵያ ህልውናና ሶቨርኒቲ ስጋት የሆነበት ዘመን አልፏል። እንኳን የመንደር ጎረምሳ ማንም ኢትዮጵያን በኃይል ማንበርከክ አይችልም። አሁን ስጋት መኖር የለበትም። ኢትዮጵያ አንድ ናት፣ አንድ ሆና ትቀጥላለች።